ሁላችንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት መታሰቢያ በዓል ጌታ በሰላም አደረሰን። እንኳን በሰላም አደረሳችሁ። ክብር ለጌታ ይሁን። ማህተመ ጋንዲ ከህንድ ሀገር ወደ እንግሊዝ ሄደና ክርስቲያኖች ማነጮች ብቻ የሚያመልኩበት ቸርች ገብቶ ለማምለክ ፈለገና አናስገባም አሉት። ጥቁር ነብሎ አናስገባም ብሎ ስሉት ክርስቶስ መልካም ነው፣ ክርስቲያኖች ክፎች ናቸው። ክርስቶስ እውነት ይናገራል፣ እውነት ያደርጋል። እመጣለሁ ብሎ መጥቷል፣ እሞታለሁ ብሎ ሞቷል፣ እነሳለሁ ብሎ ተነስቷል፣ አርጋለሁ ብሎ አርጓል፣ ተመልሼ እመጣለሁ ብሏል። 100% ይመጣል። ወገኖቼ ጌታ ኢየሱስ እመጣለሁ ብሎ መጥቷል፣ ሞታለሁ ብሎ የዛሬ 2000 ዓመታት ገደማ ቀኑ በትክክል ከመጣ በዛሬው ቀን ሞቷል። በዚህ ጊዜ እሱ በመስቀል ላይ ነው ያለው። እኔ ቀለል አድርጌ ለብሻለሁና ኢንቴንሽናሊ ነው ቀለል አድርጌ ለበስኩት። ተነጎዲያ ነው መልበስ የልብስ አይነት አውጥቶ እና እኔ በዚህ ቀን ወደ እናንተ ለመምጣት ሳስብ የእግዚአብሔርን ቃል ሳጠና ሲጸልይ ጌታ ሆይ ምን ልናገር? እውነቴን ነው የምላችሁ፣ እፈራለሁ። አምላኬ ሕያው ምስክሬ ነው፣ እፈራለሁ። እዚህ ቦታ ደጋግሞ ሲቆሙ አይለመድም፣ የሚፈራ ቦታ ነውና ምን ማለት ትፈልጋለህ? በልቤ ውስጥ ምን አለ? ለጌጃ ቅዱሳን በዛሬው ቀን አንተ ምን ማለት ትወዳለህ? ከዘፍጥረት እስከ ዮሐንስ ራእይ 66 መጽሐፍት አሉ። ብዙ ነገር ነው ያለው መጽሐፍ ቅዱሳችን ውስጥ እና አንተ ግን ምን ማለት ትወዳለህ ትፈልጋለህ ብዬ ስጠይቀው ነበርና እንዲህ የሚል ሐሳብ ወደ ልቤ ይመጣ ነበር። ጌታን ከ3 ወር በፊት ልደቱን አክብረናል። ማክበር ስለሚገባን ያልተወለደ አይሰብክም፣ ያልተወለደ አይሰቀልም፣ ያልተሰቀለ አይሞትም፣ ያልሞተ አይቀበርም፣ ያልተቀበረ አይነሳም፣ ያልተነሳ አያርግም፣ የተነሳ ሁሉ ያርጋል ወይ? እሱን ያዛርጉልኝ። ጌታ እንዳልኳችሁ ከ3 ወር በፊት የጌታን ልደት በዓል ድብልቅልቁን አውጥተን አቅማችን በፈቀደ ሁሉ በልተን ጠጥተን አክብረናል። አሁን በዚህ ሰዓትም ስቅለቱን ተነጎዳያ ትንሣኤውን እናከብራለን። ዶሮ፣ እንቁላሉ፣ ዳቦው፣ ኪኖቶ፣ ቅርጫው በአይነት ነውና እኔ ጌታን ፊት ለፊት አሁን ብንጠይቀው ለስቅለትና ለትንሣኤ ለልደቴ እንደዚህ ወከባ ፈጥረን በቃ እንደዚህ ቀውጢ ፈጥረን ትንላለን። ጊዜ፣ ጉልበት፣ ገንዘቡ ምኑ እና አንተን የቱ ደስ ይልሃል? ለዳግም ምጽአት ብዙ ቢዚ ሆነ እንዘጋጅ፣ ወንጌልን ለማገልገል እንዘጋጅ፣ ወይስ ልደትህን፣ ስቅለትህን፣ ትንሣኤህን የቱ ቢዚ ቢያደርገን ጥሩ ነው ብለን ብንጠይቀው ቢቻል ለኔ ጌታ እንዲህ የሚል ይመስለኛል። የልደቱንም ቀለል አድርጉ፣ ማሰባችሁ ጥሩ ነው። የስቅለቱንም ቀለል አድርጉ፣ የትንሣኤውንም ቀለል አድርጉ። ለዳግም ምጽአት ቢዚ ሆናችሁ ተዘጋጁ። ቤታችሁን አዘጋጁ፣ ሰፈራችሁን አዘጋጁ። ይህን ወንጌል ስበኩ። እናንተ እንጆ የምታደርጉትን ላይፍ እሱን እኮ እንጆ የማያደርጉ አሉ። ጌታ እንዲህ የሚል ይመስለኛል፣ ወንጌል ተናገሩ፣ ለዳግም ምጽአት ተዘጋጁ። ሌላውን ወከባና ግርግር ተው፣ ቀንሱ፣ ቀናንሱ የሚል ይመስለኛል እኔ ማለት ነው። ምን ለማለት ዳርዳሩን እያልኩ እንዳለው ይገባቸዋልና ስለ ወንጌል ትንሽ ነገር አብረን እንከፋፈላለን። በዓል አይደለም፣ በዓል ቀን ረጅም ሰዓት መቆየት ጥሩ አይደለም። በዚህ ዓመት የእግዚአብሔር ፍቃድ ሆኖ በእኛ አቆጣጠር 2 ቦታዎች ሄጄ ያለውና ከኔ ጋር እንድትሆኑ በጣም እፈልጋለሁ። መስከረም ወር ኬንያ ናይሮቢ ሄጄ ነበረ። የ3 ቀን ከምናምን
በሚሽን ዙሪያ ኮንፈረንስ ነበርና ከዓለም ዙሪያ ከሰባቱ ክፍለ ዓለማት ወይም ኮንቲኔንትስ 511 ሰዎች መጥተዋልና 3 ቀን ከምናምን የመጽሐፍ ቅዱሱ እግዚአብሔር እንዲህ ብሎ ይጮህ ነበር። አብ ወልድ መንፈስ ቅዱስ ሥላሴ አንድ አምላክ 3 ቀን ከምናምን እንዲህ ብሎ ይጮህ ነበር። አራይዝ አፍሪካ አፍሪካ አራይዝ። ወንድም ሴትም ወንድም የተነሳ ሁሉ ይጮሃል። አፍሪካ ተነሺ ተነሺ አፍሪካ። ይሄ እውነት ነው የምላችሁ። በጣም የተማሩ ሰዎች፣ ፕሮፌሰሮች፣ ዶክተሮች፣ ሚስዮናውያን፣ ወንጌላውያን ሆነው ረጅም ዓመት ያገለገሉ ከአህጉር ከአገር አገር የሄዱ የጌታ ዳግም ምጽአት በደጅ ሳይሆን አንድ እግሩ ውስጥ ገብቶ ነው ያለው። ነገር ሁሉ አፍ አውጥቶ ኢየሱስ ይመጣል፣ ኢየሱስ ይመጣል። አይ አሜን አትበሉ፣ ዝም ብላችሁ ስሙ። ኢየሱስ ይመጣል ብሎ እያወጀ ነው ብለው በተነሱ ቁጥር አራይዝ አፍሪካ አፍሪካ አራይዝ። እንባቸው መንታ መንታውን ከዓይናቸው ዘሎ እየወረደ አፍሪካ ተነሺ ተነሺ አፍሪካ። አፍሪካ በባለፉት ረጅም ዘመናት የኛ አህጉር የምትታወቀው ሚስዮናውያንን ከሚስዮናውያን ጋር ተያይዞ ያለው ነገር በመቀበል ነውና አሁን ግን ይላሉ የክርስትና ሴንተር ኦፍ ግራቪቲ ወይም ፓራዳይም ሽፍት ይላሉ ከግሎባል ኖርዝ ወደ ግሎባል ሳውዝ ሽፍት አድርጓል። ላቲን አሜሪካ፣ ደቡብ አሜሪካ፣ ኤዥያና አፍሪካ ተረኞች ናቸው ሚስዮናውያንን በብዛት ለመላክ፣ ለመጸለይ፣ ለመጾም፣ የወንጌል መልእክተኞችን ለመላክ። ስለዚህ አፍሪካ የምትታወቀው በበሽታ ነው፣ በጦርነት ነው፣ በስደት ነው፣ በድህነት ነው፣ በጉስቁልና ነው። ይሄ ሁሉ ይሁን እንጂ ተነሺ አፍሪካ አፍሪካ ተነሺ። የሰራዊት ጌታ ሕያው እግዚአብሔር 3 ቀን ከምናምን ይጮህ ነበር። ወንዶች ይጮሃሉ፣ ሴቶች ይጮሃሉ። በውስጥ እሳት ይቀጣጠል ነበር። አራይዝ አፍሪካ አፍሪካ አራይዝ። ኢትዮጵያ አፍሪካ ውስጥ ነች። ኤሌመንተሪ ነው ለኛ። እኛ ቃለ ሕይወቶች ከኢላም ቸርች ወንጌል አማኞች የመጣችሁ ካላችሁ ኢትዮጵያውያን ነን፣ አፍሪካውያን ነን፣ የወንጌል አማኞች ነን። የሰራዊት ጌታ ሕያው እግዚአብሔር ተነስ ልጄ ተነሽ ልጄ፣ ካለፉት ዘመናት ይልቅ ተነስ ልጄ ተነሽ ልጄ። መጽሐፍ ቅዱሱ እግዚአብሔር የሰው ወዳጅ ፍቅር የሆነው ጌታ ይጮሃል። አፍሪካ ተነሺ ተነሺ አፍሪካ። እሱ ብቻ አይደለም። ከቤተ ክርስቲያናችን ዋና ጸሐፊ ከዶክተር ስምዖን ሙላቱ ጋር ባለፈው ሂዳር አሜሪካን ሀገር ሄደን ነበርና ከ300 በላይ ሰዎች አሁንም ከሰባቱ ኮንቲኔንት ከሰባቱ ክፍለ ዓለማት ተሰብስበው 3 ቀን ከምናምን ኮላቦሬሽን ፎር ሚሽን ኮላቦሬሽን ፎር ሚሽን ኮላቦሬሽን ፎር ሚሽን፣ ትብብር፣ አንድነት፣ መያያዝ ለወንጌል ለሚሽን እግዚአብሔር ይጮህ ነበር። ምን አስጮኸው እግዚአብሔርን? የዛሬ 2000 ዓመታት ገደማ አንዲያ ልጁን ከላከው በሰማይና በምድር መካከል የመስቀልን ሞት እንዲሞት ካደረገ በአንድ ልጁ ላይ ከጨከነ እግዚአብሔር ምን አስጮኸው? ቤተሰብ ልብ እንድንል እፈልጋለሁ። ከእግዚአብሔር ቃል ከአንድ ክፍል በአጭር ደቂቃ ውስጥ አብረን እንከፋፈላለን። መጽሐፍ ቅዱስ የያዝን የሐዋርያት ሥራ ምዕራፍ 16 ሁላችንም እናወጣለን። መጽሐፍ ቅዱስ ሲነበብ መጽሐፍ ቅዱሳቸውን ብታነቡ፣ ከዚያ ውጪ ግን እኔ ሲናገር አይ ኮንታክት ነገር የቀደሙት በአይን ይገባላሉ፣ ነገር በጆሮ ነው የሚገባውና እኔ መጽሐፍ ቅዱስ ሳነብ አብረን እናነባለን። ከዛ ውጪ እኔ አይ ኮንታክት እፈልጋለሁ፣ ፊታቸውን እፈልጋለሁ። የሐዋርያት ሥራ ምዕራፍ 16 ከቁጥር 6 እስከ 10 ያለውን አነባለሁ። የእግዚአብሔር ቃል በዚህ ስፍራ እንዲህ ይላል። በጌታ በኢየሱስም አነባለሁ። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው
በፍርግያና በገላትያ አገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ። የኢየሱስ መንፈስም አልፈቀደላቸውም። በሚስያም አጠገብ አልፎ ወደ ጥሮአዳ ወረዱ። ቁጥር 9 ልብ እንድንል ይፈልጋለሁ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን ያለ ቆሞ ስለምነው ነበረ። ወደ መቄዶንያ ተሻገርና እርዳን ያለ ቆሞ ስለምነው ነበር። ወደ መቄዶንያ ተሻገርና እርዳን ያለ ቆሞ ስለምነው ነበር። ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን። ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና አጭር ጸሎት እንጸልያለን። ሁል ጊዜ አስተማሪው ቅዱሱ የእግዚአብሔር መንፈስ ከእግዚአብሔር ልብ ለልባችን ዛሬ እንድትናገር እንድታስተምረን፣ በዚህ ጉባኤ መካከል የእግዚአብሔርን ሐሳብ አንተ እንድትገልጥ እባክህ አንድ ነገር እንለምናለን። ሕይወት እንደቀደመው እንዳይቀጥል፣ አገልግሎት እንደቀደመው እንዳይቀጥል የሰማይ አምላክ ልዑል እግዚአብሔር ሆይ ወደ ማስተዋል እንድትመልሰን፣ ልብ እንድንል እንድትረዳን፣ አባት ሆይ አንድ ነገር እንድትሰጠን። እኔ በጥቂት ደቂቃዎች ውስጥ የተወሰነ ነገር ላለውና እያንዳንዱ ሰው 15 ደቂቃ 20 ደቂቃ 30 ደቂቃ ተናገርኩ፣ እዚያ ሁሉ ጊዜ ውስጥ የሰማውን ይዞ መሄድ አይችልም። እያንዳንዱ ሰው አንዳንድ ተካወይ አንድ ነገር ከዚህ ይዞ እንዲሄድ፣ እኔም ከዚህ አንድ ነገር ይዤ እንዲወጣ እዚህ ባለቀውና መጨረሻ በሆነው ሰዓት እንድትረዳን አቤቱ ፍጹም ተስማምተን በኢየሱስም እንለምናለን። ሁሉ ለአንተ ክብር ይሁን። ከፍ ከፍ በል፣ ተመስገን። በጌታ በኢየሱስ ክርስቶስ አስደናቂ ስም ለዘላለም። ትናንት በቤቴ ከምሳ በኋላ ተቀምጬ ነበር። እውነተኛ ነገር ነውና እኔ ኮንዶሚኒየም ቤት ውስጥ ነው የሚኖረው። ሰከንድ ፍሎር ሁለተኛው ወለል ላይ ነው የሚኖረው። መስኮት ከፈት አድርጌ በመስኮት በእውነት እኮ ነው የሚላቸው፣ እውነተኛ ነገር ነው። በመስኮት ሳይ በእኔና በአንድ ቤተ ክርስቲያን መካከል አንድ መንገድ አለ መሃል ላይ እና ሁለት ሴቶችን አያቸዋለሁ። አንዷ ቤተ ክርስቲያኑ በር ፊት ለፊት፣ አንዷ ግቢ ውስጥ ነፍሳቸው እስኪወጣ እንዲህ ብዬ ያሰብኩኝ። ስፖርት የለመደ ሰውነት ቢሆን አንዳንዶቹ በቃ ጀግና እንደሆኑ 1000 1500 2000 3000 እና እምባዬ የተናነቀኝ እንደዚያ ሆኖ አያውቁም። እዛ በኋላ እንዲህ ሰውነታቸው እንደሚዝል እንዴት እንደሚደክማቸው፣ ደህንነት እየተሰራ ነው ልበል፣ እየተገዛ ነው ልበል፣ ደህንነት እየተገኘ ነው ልበል። ጌታ ሆይ እችን መንገድ እንዴት አድርጌ ክሮስ አድርጌ እርዳታለሁ? ድፍት ብድግ በእነኛ በሁለቱ ሴቶቼ ውስጥ ተሻገርና እርዳን የሚል ጩኸት በነፍሴ ውስጥ ያስተጋባ ነበር። እንዴት አድርጌ መንገድ ተሻገሬ ይረዳቸዋል? ይደፋሉ፣ ይነሳሉ። ሲታክታቸው ቁጭ ይሉና ብድግ ብሎ ተነስተው መድኃኔዓለም የዓለም ቤዛ ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመታት ገደማ በመስቀል ላይ የፈጸመውን የጨረሰውን ያጠናቀቀውን በአፉ በአንደበቱም ተፈጽሞ ብሎ ያለውን እንደገና ዘላለምን ለማግኘት ሰው ደፋ ቀና ሲል አይቼ እንዴት አድርጌ እረዳችኋለሁ?
ቤተሰብ ስቅለቱን ስናስብ ትንሣኤውን ስናስብ በዙሪያችን ሰዎች ወዴት ይሄዱ ናቸው? ምን ያደረጉ ናቸው? ነፍሴ ተጨነቀች። ቁጭ ብዬ መዓት ቦታ ሄድኩኝ። ጌታ ሆይ ምንድን ነው የኔ ድርሻ በዚህ ጊዜ? ለምን ታሳየኛለህ? አሁን ባነበብነው ክፍል ወደዚህ ክፍል ከማምጣቴ በፊት እናንተን ወገኖቼን እኔ በተፈጥሮ ስሜታዊ ሰው አይደለሁምና ሐዋርያው ቅዱስ ጳውሎስ ከመባሉ በፊት ሳውል የተባለ ያለ ወንጌልን ያሳድድ ነበርና በደማስቆ መንገድ ላይ ሐዋርያ ሥራ ምዕራፍ 9 ላይ እግዚአብሔር ቃል እንደሚናገረው አይኖቹ አይቶ መቋቋም በማይችሉ ብርሃን ተገለጠለትና ሽጉጥ ይዞ ጦር ይዞ ክላሽንኮቭ ይዞ ሳይሆን ቦምብ ይዞ ሳይሆን በብርሃን ተገለጠለትና ጣለው። እና ሳውል ሁለት መሰረታዊ ጥያቄዎችን ጌታን ጠየቀው። አንተ ማን ነህ? ምን እንዳደርግ ትፈልጋለህ? ቤዚክ ኩዌስችንስ። አንተ ማን ነህ? አጭር መልስ። እኔ አንተ የምታሳደኝ ክርስቶስ ነኝ። የመውጊያውን ብረት ብትቃወም ይብስብሃል። ሾርት ፕሪሳይዝ፣ ለአጭር ጥያቄ አጭር መልስ፣ እስከ ወዲያኛው የሚወስድ የሚያሻግር መልስ። ሳኦል ሰማና ኦኬ ምን እንዳደርግ ትፈልጋለህ? እኔ እችን አሸክማለሁ። እችን አሸክሜ ወደ ገዛ ወገኖች ሳይሆን ወደ አሕዛብ እልካለሁ። እሺ ከማለት በስተቀር ምን አማራጭ አለው? ሐዋርያ ሥራ ምዕራፍ 13 ላይ እግዚአብሔር ቃል እንደሚናገረው ለዚህ ወንጌል ተለየና ከዚያ በኋላ ከምን ቸርች ተነስቶ ከአንጾኪያ ተነስቶ ለ3 ዓመታት ሲያሳድድ የነበረውን ይሄን ወንጌል ሰብኮ የሐዋርያ ሥራ ምዕራፍ 13 ከቁጥር 4 እስከ 15:38 ያለውን ክፍል ብታነቡ ከ46 ዓመተ ምህረት እስከ 48 ለ3 ተከታታይ ዓመታት ጳውሎስ የመጀመሪያውን የሚስዮናዊነት ጉዞ ከአንጾኪያ ተነስቶ ወንጌልን ሰብኮ ኢየሱስን ሰብኮ ወደ አንጾኪያ ይመለሳል። ለቤተ ክርስቲያን መሪዎች፣ አገልጋዮች ሪፖርት አድርጎ ተጸልዮለት አመስግነው ሁለተኛውን የሚስዮናዊነት ጉዞ እንደገና ከሐዋርያ ሥራ ምዕራፍ 15 ከቁጥር 39 እስከ 18:22 ባለው ክፍል ወይም ከ49 እስከ 52 ዓመተ ምህረት ሁለተኛውን የሚስዮናዊነት ጉዞ ፖል ሰከንድ ሚሽነሪ ጆርኒ ይላሉ። ወንጌልን ሰብኮ ቀደም ሲል የተከላቸውን አጥቢያዎችን ጎብኝቶ አበረታቶ ክርስቲያኖችን፣ ወንድሞችን፣ እህቶችን ከዚያ ወደ ሶስተኛው ከምዕራፍ 18 ከቁጥር 23 ከምዕራፍ 21 17 ከ53 እስከ 57 ዓመተ ምህረት ለ4 ተከታታይ ዓመታት አሁንም ከአንጾኪያ ተነስቶ ወደ አንጾኪያ እስከ ሶስተኛው ሰማይ የተነጠቀ ሰው አይቶ የማያውቀውን ያየ ትልቁ የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ በአንዲት ቤተክርስቲያን ሎካል ቸርች በአንጾኪያ ስር ነው። ጸልየውለት ይሄዳል። ዛሬ ትንሽ ነገር ሰው ብልጭ ሲለው ከቸርች በላይ ይሆናል፣ ከመሪዎች በላይ ይሆናል፣ ደጃዝማች ይሆናል፣ ግራዝማች ይሆናል። በቸርች ባሪያ ብቻ በሚሰበሰብበት ጌታ ኖ ጳውሎስን የመሰለ ሰው ከአንጾኪያ ተነስቶ ወደ አንጾኪያ መጥቶ ሽማግሌዎች ጸልየውለት ሪፖርት አድርጎ እግረ መንገድን ነው ያነሳሁት እንጂ ዋናው ነገር አይደለምና አራተኛውና የመጨረሻው ጉዞ ተነስቶ ሄዶ በሮም 2 ዓመት ተከራይቶ የክራዩን ክፍያ ራሱ የከፈለ እግዚአብሔር መንግስት ገልጦ ያስተማረ ወደ አገለገለው ጌታ ሰማዕት ሆኖ እንደሄደ የቤተ ክርስቲያን ታሪክ ሰዎች ይናገራሉ። ሐዋርያ ሥራ ምዕራፍ 27 ከቁጥር 11 እስከ
28 16 ባለው ክፍል ይገኛል። አሁን ያነበብነው ክፍል ማለትም የሐዋርያ ሥራ ምዕራፍ 16 በሁለተኛው የሚስዮናዊነት ጉዞ የሆነ ነገር ነው። ምንድነው የሆነው? በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው ጳውሎስ ሲላስና ጢሞቴዎስ ነው ለወንጌል የተለዩ ናቸውና ወንጌልን ለመናገር ሲሄዱ በእስያ ቃሉን አትናገሩ። መንፈስ ቅዱስ ተናገሩ ካለ መናገር ነው። አትናገሩ ዝም ማለት ነው። ተናገሩ ዝም ማለት ኃጢአት ነው። ዝም በሉ መናገር ኃጢአት ነው። አትናገሩ አላቸው። for some reason ሪዝኑን ምክንያቱን ዝቅ ስል እናገኛለን። አትናገሩ በእስያ ዝም በሉ። ዝም አሉ። ለመንፈስ ቅዱስ ኮሸስ ነበሩ፣ ጠንቃቆች ነበሩ። አይተላለፉ መንፈስ ቅዱስን ለመናገር የተለየንን ባይንም መናገር አለብን። ኖ አይሰራም። በእስያም ቃሉ እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ። እነኚህ ቦታዎች ዛሬ እንኳን የማጥኛ ወይም የማከለኛው ምስራቅ ካርታ ካለ በእውነት ነው የሚላቸው አንዳንዶቹ ስማቸው ተቀይሮ ካልነ በስተቀር ታገኟቸዋላችሁ። በተለይ ጳውሎስ ሲያገለግሉ በነበሩበት ዘመን ቦታዎቹ አንድ በአንድ በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ። ወንጌልን ለመናገር የኢየሱስ መንፈስም አልፈቀደላቸውም። ካልፈቀደ ዝም፣ ካልፈቀደ አልፎ መሄድ። የሚገርማቸው ላይ ከፍ ብለው ቁጥር 6 ላይ በእስያም ቃሉ እንዳይናገሩ መንፈስ ቅዱስ ስለከለከላቸው መንፈስ ቅዱስ ከለከላቸው። ታች ወረድ ስሉ የኢየሱስ መንፈስ አልፈቀደላቸውም። የኢየሱስም መንፈስ ቅዱስም በኢንተርቼንጀብሊ ጸሐፊው ሐኪሙ ሉቃስ ተጠቀመው እንጂ መንፈስ ቅዱስ የኢየሱስ መንፈስ የእግዚአብሔር መንፈስ እርሱ ራሱ ነውና አልፈቀደላቸውም። ለምን አልፈቀደላቸውም? ወረድ ብለን ምክንያቱን እናገኛለን። በሚስያም አጠገብ አልፈው ወደ ጥሮአዳ ወረዱ። አሁን በጣም አብረን እንድንሆን እፈልጋለሁ። በእስያ ቃሉን አትናገሩ። ወደ ቢታንያ ለመሄድ ሞከሩ። የኢየሱስ መንፈስ ከለከላቸው። ሬዲ ዝግጁ የሆነ ሃርቨስት ስለነበረ ወረድ ብለን ቁጥር 9 ላይ ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ለካስ በእስያ ቃሉን አትናገሩ፣ ወደ ቢታንያም አትግቡ። ዝግጁ የሆነ መከራ አለ፣ ሃርቨስት አለ። ቁጥር 9 ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን ውት ያለ ስለምነው ጳውሎስ ያን ራእይ የተመለከተ ወደ መቄዶንያ ተሻገርና እርዳን። እርዳታው የልብስ እርዳታ አይደለም፣ የጫማ ጉዳይ አይደለም፣ የቀለብ ጉዳይ አይደለም፣ የብር የወርቅ ጉዳይ አይደለም፣ የነፍስ ጉዳይ። ሁሉ የጠፋባት ዘላለም የተሰወረባት እውነትም አስቸኳይ እርዳታ፣ አንገብጋቢ እርዳታ። ወደ መቄዶንያ ተሻገርና እርዳታ የሚለምን ሰው እጁን ኪሱ ከቶ ወደ መቄዶንያ ተሻገርና ከፈለክ እርዳን ነው እንዴ? እንደዚህ ብሎ እርዳታ ፈላጊ አለ እንዴ? አለ እንዴ? ውት ብሎ ትክክለኛ ኮንሰርን አለ። ወደ መቄዶንያ ተሻገርና እርዳን ውት ብሎ ቤተሰብ አንዳንዶቻችን ወላጆቻችን አባት እናት፣ አንዳንዶቻችን አክስት አጎቶቻችን፣ አንዳንዶቻችን ወንድሞቻችን እህቶቻችን እንዲህ ብሎ የሚለምኑ ይጮሃሉ። ቤተሰቦቻችን ውስጥ እውነቴን ነው የምላቸው ሃይማኖት ያላቸው ከዘላለም ጋር የተላለፉ
ሰሞኑን በተለይ ዘመዶቻችን ጋር ቢዝነቱ ወከባው ዛሬ ወከባው ቀኑን ሙሉ ማታ ወከባው ቢታምኑ ባታምኑ በእያንዳንዱ ነፍስ ውስጥ ጩኸት አለ። ተሻገርና እርጅኝ እባክህ። እኔ ዝም ብዬ እኮ ነው ልፋቴ ከንቱ እኮ ነው። ተሻገርና እርዳኝ። የጉርብትናን ድንበር ተሻገርና የመስሪያ ቤትን ድንበር ተሻገርና የሃይማኖትን ድንበር ተሻገርና እርዳኝ እርጅኝ። ትንሽ ብቻ አፋችንን እስክንከፍት ድረስ የሚጠብቁ ሰዎች አሉ። ኢጣሊያን የእንግሊዝን ሱፍ ለብሶ በጣም ዘመናዊ መኪና ነድቶ በጎች ፍየሎች ተደርድረው የሚሸጡበት ጋር ሄደው ማአት ገንዘብ አውጥቶ ገዝቶ ጭኖ የሚሄድ ነፍሱ ግን የምትጮህ የበጉ ስጋ የዶሮው ስጋ እንቁላሉ የሃይማኖት ስርዓቱ ከልመና ያላወጣው ተሻገርና እርዳኝ ብዙዎች የለመኑ ናቸው። ወንድሞቼና እህቶቼ ይመጣሉ ብሎ መጥቷል። ጌታ ኢየሱስ ክርስቶስ እውነተኛ ነው። ይሞታሉ ብሎ ሞቷል። እነሳሉ ብሎ ተነስተዋል። አድርጋሉ ብሎ አድርጓል። ይመጣሉ ብሏል። በቅርቡ ይመጣልና እንድረስላቸው። ለአንድ ሰው ዛሬ ነገ ለአንድ ሰው ያለ ኢየሱስ የሚሞት አንድ ጊዜ ለሁሉ ጊዜ ይሞታል፣ ለዘላለም ይሞታል። ዘመድ፣ ጓደኛ፣ አማች፣ አባትና አክስት፣ አጎት፣ አብሮ አደግ ጓደኛ ያለ ኢየሱስ የሚሞቱትን በሰማይ አናገኛቸውም። ፒሪየድ አራነጥብ በቃ አናገኛቸውም። ሰው ሰርቶ ያልተቀመጠበትን አይነት ቤት ሰርቶ ቢቀመጡ ለማኞች ናቸው። ተሻገርና እርዳኝ። ቤቱ ቆንጆ ነው። ቤቱ ውስጥ የሚኖረው ሰው ጎስቋላ ነው፣ ምስኪን ነው። ኢየሱስ የሌለው ነው፣ ዘላለም የሌለው ነው፣ ሰላም የሌለው ነው፣ ዋስትና የሌለው ነው፣ ፈሪ ነው፣ በቅቧቃ ነው። ያለፉት ብዙ በዓላት አልፎልና በዚህኛው የስቅለት በዓል፣ በዚህኛው የትንሣኤ በዓል ለአንድ ሰው ለሁለት ሰው እኔ በሰራዊት ጌታ በሕያው እግዚአብሔር ፍቅር፣ ምሕረት፣ ርኅራኄ ለምናችኋለሁ ወንድሞቼና እህቶቼ። ጌታ ኢየሱስ በቅርቡ ይመጣል። ለምን አሜን እንደምትሉ አይወንድር። ስራ እንደጨረሰ ሰው ጥሩ ነው። የጌታ ምጽአት አሜን ካላስባለን ሌላ አሜን ግን እለምናችኋለሁ ተሻገርና እርዳን የሚሉ ሁቱት የሚሉ የሚንከራተቱ ብዙዎች አሉ። ጳውሎስ ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን ያለ ቆሞ ስለምነው ነበር። ከዚያ በኋላ ጳውሎስ ሁለት እጆቹን ኪስ ውስጥ ከቶ የለም ወዲያው ጮክ ብዬ ሳነብ ሆን ብዬ ነው ወዲያው የእሳት አደጋ ጎረቤት አካባቢ ሰፈር ተነስቶ ልብስ የሚቀይር ሱፍ ከረባት የሚያስር ጫማ የሚፈልግ የተሻለውን ሰው አለ እንዴ? እርቃን አይሆን እንጂ ተነስቶ መሮጥ እንጂ እሳት ከተነሳ አይደለም እንደ አዲስ አበባዎች ተሻገርና እርዳን። ወዲያው ተሻገረ። ወንጌልን ሰበከ። እነ ሊዲያን የመሳሰሉትን አምላክ አስቀድሞ ልባቸውን ከፍቶ ያዘጋጀላቸውን አገኘ። ወደ ዘላለም መንግስት ወንጌልን እየሰበከ ሳባቸው። መልእክቴን ወደ ማጠቃለሉ የደረስኩ ነኝ። ምን ተናግሮ የተነገረው ይበቃል አይደለም እንዴ? እባካችሁ መጽሐፍ ቅዱሳችሁን የማርቆስ ወንጌል 16ቱን ምዕራፍ አጥኑ። 48 ወይም 49 ጊዜ ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ከአንዱ አገልግሎት ወደ ሌላው ወዲያው በእንግሊዝኛው
እንግሊዝኛውን ስታነቡ ኢሚዲየትሊ ቤተሰብ ከኔ ጋር ሆኖ አንድም ቦታ ጌታ ኢየሱስ እጁን ኪሱ ከቶ ብሎ ነገር አስረዝመው እኔ ትሬ ከነተሳቢው ጭኖ ተራራ ሲወጣ እኔ ትሬ መኪና አና ጌታ አንድም ቦታ ነገር አብስቶ አታዩትም። ጂሰስ ፊልምን የኢየሱስን ፊልም አይታችሁ ከሆነ መሄድ፣ መስበክ፣ ማስተማር፣ አጋንንት ማስወጣት፣ መሄድ ሄደ ወደ አባቱ በፊቱ ያስቀመጠውን ስራ ጨርሶ ወዲያው እዚህ የእግዚአብሔር መንግስት ሰብካል፣ እዚህ አጋንንት ያስወጣል፣ እዚህ በሽተኞችን ይፈውሳል። ወዲያው መሄድ የሱ ታይም ቴብል ሁሉ ጊዜ ከአባቱ ጋር የታረቀ ነው። ፍራክሽን ኦፍ ታይም የጊዜ ክፍልፋይ በከንቱ አይባክንም። ሰማያዊውን ስራ የሚሰራበት የሚነግድበት የሚያተርፍበት እንጂ እያለ መጽሐፍ ቅዱሳችሁን ከፍታችሁ ከማርቆስ ከመጀመሪያው ምዕራፍ እስከ 16ኛው አንብቡ። 48 ወይም 49 ጊዜ ፕላስ ማይነስ ሊኖር ይችላል። which is quite okay። ወዲያው ጳውሎስ አንድ ጩኸት ሰማ። ወደ መቄዶንያ ተሻገርና እርዳን። ጳውሎስ ተሻገርና እርዳን። ፈላጊና ተፈላጊ የእግዚአብሔር አጀንዳና አጀንዳውን አስፈጻሚ ተገናኙ። ወዲያው ተሻገረ። ቤተሰብ የእግዚአብሔር ድምጽ ለዛሬው ቀን አሁን እያሰማ ያለው ነው። ሌላ ነገር ምንም የለም። አንዳንድ ቦታ ላይ አንዳንድ ሰዎች ገጃ እንደዚህ አይነት ችግር ኖራል ብዬ አላስብም። አሁን ቅዱሱን ቃል እግዚአብሔር ሁሉን ሐሳቡን የገለጠበትን መጽሐፍ ቅዱስ እናነብና አንድ ሰው ብድግ ብሎ ተነስቶ የሰራዊት ጌታ እግዚአብሔር እንዲህ ይላል። አንዳንድ ቦታ ላይ ሰዎች ጆሮቻቸውን ያተልቃሉ፣ ይለጠጣል እና ልባቸውን ይከፍታል። ሳምበዲ ተነስቶ የሰራዊት ጌታ እግዚአብሔር እንዲህ ይላል። ቤተሰብ አሁን የሰራዊት ጌታ እግዚአብሔር እያለን ያለው ይሄው ነው። ጥሪ አለ፣ ልመና አለ። ከቤት እስከ ውጪ፣ በሰፈር፣ በመስሪያ ቤት፣ በገበያ፣ በትምህርት ቤት፣ በመንገድ ላይ፣ በታክሲ ውስጥ፣ በባስ ውስጥ፣ በምንም የሚለምኑሽ አሉ። የሃይማኖት ባውንደሪን ክልሉን ድንበሩን ይለፍና እርዳኝ። ሃይማኖት የሌለኝ ትራዲሽናል ሰው ነኝ። ተሻገርና እርዳኝ፣ እርጂ። ቤቴ ሙሉ ነው፣ ህይወቴ ጉድሎ ነው። ተሻገርና እርዳኝ፣ እርጂ። በቃ እግዚአብሔር ከዚህ በላይ ምን ይናገረኝ? ብዙ የሚለምኑ አሉ። እኔ ለምናቸዋለሁ። ለአንድ ሰው ልባችን ከተዘጋጀ መንፈስ ቅዱስ የምንጀምርበትን ያበጅልናል። በቃ ኢየሱስ ያድናል በሉና የሚገላችሁ ፈንድቶ የሚያጠፋችሁ ካለ ያጥፋኝ። አሁን የሰራዊት ጌታ የሕያው እግዚአብሔር ድምጽ አሁን እየሰማን ያለነው ነው። ተሻገርና እርዳኝ፣ ተሻገርና እርጂኝ። ይበቃል። ምናልባት ከዚህ ቀደም ሰምታችሁ ከሆነ እሱን ልድገምና ላጠቃልል ከኔ ጋር እንድትሆኑ እፈልጋለሁ። ቤተክርስቲያናችን የኢትዮጵያ ቃለ ሕይወት ቤተክርስቲያን የዛሬ 20 ምናምን ዓመት ወደ ኋላ ሚስዮናውያንን ወደ ህንድ ሀገር ልካለችና
ብዙዎቻችሁ ታውቃላችሁ፣ ሁላችሁም ታውቃላችሁ ብዬ አስባለሁ። ህንድ ሄደው ለተወሰኑ ወራት ቆይተው በርካታ ነፍሳትን አግኝተው ይሄ እውነተኛ ነገር ነው ወደ ኢትዮጵያ ሊመለሱ ሲሉ ህንዳውያን እንዲህ አደረጉ። እዚህ በአንድ ዕቃ የጠወለገ አበባ አስቀመጡና በሌላ ዕቃ ፍሬሽ የሆነ ደስ የሚል የሚያብረቀርቅ ወይም በቃ አበባው ያልጠወለገ ያልተጎዳ ያልተጎሳቆለ አበባ አስቀመጡና በደንብ ቤተሰብ ስሙ፣ እናንተ መታችሁ ከናንተ በፊት እንደዚህ ጎስቋሎች ነበርን፣ የጠወለገውን ሰፈር ያደረገውን አበባ ሳይተው እናንተ መጣችሁና ወንጌልን ሰበካችሁ፣ ህይወታችን እንደዚህ ደግሞ አምሮበታል። አሁን ሄዳችሁ ትቀራላችሁ፣ ትመለሳላችሁ። ሄዳችሁ ከቀራችሁ ወደዚህ ወደ ጠውለጉ እንመለሳለን። መልሳችሁ ከመጣችሁ እንደዚህ እንዳማረብን እንቀጥላለን። ቤተሰብ እኔ አንድ ነገር በጌታ ፍቅር ምሕረት ርኅራኄ እለምናችኋለሁ። በምድር ላይ ተወሰነ ጊዜ እንኖራለን፣ ወደ እግዚአብሔር እንሄዳለን። ምን ሰራሽ ተብለን እንጠይቃለን። መዘመራን መዘመር ቆንጆ ነው፣ እግዚአብሔር ያዘምራችሁ። እዚህ ብቻ ሳይሆን እዛም ያዘምራችሁ። አሜን። ያምልኮ መዘመራን ጥሩ ነው፣ ግን እኔ እለምናችኋለሁ ኢየሱስ ያድናል ማለት እሱ ይኖር። እሺ እሱ ዋና ነገር ነው። መዝሙሩ ዋና አይደለም እንዴ? ዋና ምናምን ከላይ ከታች አላደረኩም። በእውነት ካቴጎራይዝ አድርጌያለሁ እንዴ? ግን ስለ እግዚአብሔር ባለንበት ስፍራ ስለ ኢየሱስ እንመስክር። መስክረን የምናመጣቸው ሰዎች በሰማይ አክሊሎቻችን ናቸው። እህቴ ወንድሜ፣ እህቴ ወንድሜ እንዳንበሳ ያረግ ነበር። ዘሪ ይባረክ። አንተ ባለጽማም በቃ የሆነ ነገር ያረግ ነበር። አደራይን እሱ ኢየሱስ ያድናል ከማለት ጋር የታጀበ ይሁን። ሙሉ ይሆናል፣ ሂሳቡ ሙሉ ይሆናል። አሜን አትልም እንዴ? ዘሪ ይባረክ እና እንመስክር። ዝም አንበል። ምን በቤት ዝም፣ በውጭ ዝም፣ በአሶስ ዝም፣ በመንገድ ስንሄድ ዝም፣ በለቅሶ ስፍራ ዝም፣ በሰርግ ቦታ ዝም። የድሮቹ ይናገሩ ነበር። ሰው ሰማም አልሰማም ይናገሩ ነበር። አምላካቸው ከነሱ ጋር ይሰራ ነበር። ፊደል ያልቆጠረው ኢየሱስ ግን ሙሉ በሙሉ በውስጣቸው የገባ። ወደ መቄዶንያ ተሻገርና እርዳ። ብዙዎች እየጮሁ ያለቀሱ ናቸው። ወዲያው ላዩት ራእይ ታዘዙና ወረድ ብላችሁ ስታነቡ እግዚአብሔር ወንጌልን እንድንናገር የጠራ መስሎናልና፣ ሂዩሚሊቲ ትህትና ነው። እንደተጠሩ ይገባቸው ያውቃሉ። ሁኖስ ጳውሎስን የመሰለ ሰው መስሎናልና፣ ጥርጣሬ ዳውት ሳይሆን ትህትና ነው። እግዚአብሔር የጠራ መስሎናል፣ ጠርቷቸዋል። ታዘዙ፣ ተሻገሩ፣ ሄዱ። ምርኮ በምርኮ እኔ ይህኛው የ2018 የስቅለትም ሆነ የትንሣኤ ባህሉ ሌሎች ከመመስከር ጋር ይሁን። ቢያንስ አንድ ሰው ስለ ሕያው እግዚአብሔር ፍቅር ምሕረት ርኅራኄ ለምናቸዋለሁ። እስከ ዛሬ አፏን ከፍታ ተናግራ አታውቅም ነበር። ምን ነካት ይበሉ ጎረቤቶቻችሁ። ምን ነካው? ተከባብረን እንኖር ነበር። እኔ እለምናቸዋለሁ በዚህኛው በዓል ወይ ቤታቸው ሄዳችሁ ወይ ቤታችሁ መተው ተንፍሱና ሁለተኛ ቤት አይምጣ፣ አትሄዱ ቤታቸው እና በቃ ምን ይቀራል? ምን ይቀራል? እኔ በዚህኛው ዙር እሞክራለሁ የምትሉ እጃችሁን አንሱና አንድ ሰው ይጸልያል። እኔ በዚህ ዓመት በዓል በ2018
ስቅለትና ትንሣኤ ቢያንስ ለሁለት ሰው መሰክራሉ የምትሉ እጃችሁን አሳዩ። ይሄን ሰማይ ይመልከተው ባለበት ስፍራ ፕሮፌሰር ወደዚህ ይመጣና እግዚአብሔር ከሰማይ ስለላከው ቃል ያመሰግናል። እጆቻችን እናውጣ። እኔ ውጭም ያላችሁ እኔ እመሰክራለሁ። በቃ የመጣ ይምጣ። አይታ እጃችሁ እዚህ ድረስ ነው እንደ አውጡ። ሰማይ ይመልከት፣ ሰይጣንም ይመልከት። ፕሮፌሰር ወደዚህ ትመጣለን። እጆቻችን እናወጣለን። አታውርዱ። ለአንድ ሰው መሰክራለሁ። እኔ ለካ የሚለምን አለ ውጡት ብሎ እርዳኝ፣ እርጅኝ፣ የሃይማኖት ድንበርሽን ጣሹና እርጅኝ፣ እርዳኝ የሚያለቅሱ አሉ። ወዲያው ሪአክት አድርግ። መንፈሱ ያግዛል። ወደ ላይ እናወጣለን። እጆቻችንን እንጸልያለን።